ክብር ሁሉ ዓለማትን ካለመኖር ወደ መኖር ላመጣው በውስጧም ለሚኖሩ ሁሉ ሕይወትንና ትንፋስን ለሰጠው ለሰራዊት ጌታ ለእግዚአብሔር ይሁን። በመቀጠል ደግሞ ዛሬ በሕይወት ታሪካቸው ውስጥ ለመጀመሪያ ጊዜ ወደ አዲስ ምዕራፍ የሚገቡትን በጣም የምወዳቸውን ሊዲያንና ካሌብን እንኳን አደረሳችሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። ጊዜን ለመጠቀም በቀጥታ ወደ እግዚአብሔር ቃል ነው የሚሄደው። ሁሉ ነገር ጀማሪ አለው፣ መስራች አለው፣ ባለቤት አለው። ይህ እዚህ ጋር የምታዩት ዛሬ አሁን እየሆነ ያለውና ገናም የሚሆነው ይሄ ጋብቻ፣ ይሄ ጥምረት፣ ይሄ ትስስር፣ ይሄ ኪዳን ሰው ሰራሽ አይደለም። ፈጣሪ ያለው ባለቤት አለው፣ አድራጊ ሰሪ ያለው፣ ስሙም እግዚአብሔር ነው። ስለዚህ ምን ይላል እሱ? ስለዚህ ይሄንን ማወቅ መስማት ዛሬ ግድ ይላል። ከእግዚአብሔር ቃል እናነባለን። የማነበው የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ያለውን ነው። ይህ ቃል ግን የእግዚአብሔር ቃል። ስለዚህ ተቀምጠን አንሰማውም። ሁላችንም ሙሽሮችንም ጨምሮ እንድትቆሙ የምትችሉ ሰዎች፣ አቅም ያላችሁ ሰዎች እንድትቆሙ እጠይቃችኋለሁ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም የአካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ሥጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ሥጋውን የሚጠላ ከቶ የለምና። ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንደ ራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ። እንጸልያለን። ሁሉን የምትገዛ የዘላለም አምላክ ጻድቅና ቅዱስ እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብርና ምስጋና ታላቅነት ሁሉ ለስም ይሁን። አሁንም ሰማያትን ክፈትልን፣ መንፈስን አፍስስልን፣ ቃልህን ግለጥልን። ቃልህን ለልባችን፣ ልባችንንም ለቃልህ ክፈት። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ያክብራችሁ። ተቀመጡ። መጽሐፍ ቅዱስ እግዚአብሔር አምላክ ሰውን በመልኩና በምሳሌው እንደፈጠረ ይነግረናል። ከዚያም ደግሞ ወንድና ሴት አድርጎ ከፈጠራቸው በኋላ እንዲበዙ ምድርንም እንዲገዙ ኃላፊነት እንደሰጣቸው በመጀመሪያዎቹ የመጽሐፍ ቅዱስ ገጾች ላይ እናነባለን። እግዚአብሔር ይሄንን ያደረገው ዘላለማዊ መለኮታዊና ክቡር ዓላማ ስላለው ነው። እንግዲህ እነዚህ እንዲበዙ የተባረኩ፣ እንዲገዙ የተሾሙ፣ እንዲመስሉ የተፈጠሩ ሰዎች የሚወለዱበት፣ የሚያድጉበት
ይህንም ተግባራቸውን የሚከውኑበት ደግሞ እግዚአብሔር ቤት አዘጋጅቷል። እኔ 4 ቤቶች በሰው ሕይወት ውስጥ በጣም ወሳኝ ናቸው ብዬ አስባለሁኝ። 4 ቤቶች። አንደኛው ቤተሰብ፣ ሁለተኛው ቤተ እምነት ወይም ቤተ መቅደስ፣ ሶስተኛው ቤተ ትምህርት፣ አራተኛው ቤተ መንግስት። አይታችሁ እንደሆነ 4ቱ ምንድን ናቸው? ቤት ናቸው። ሰው የሚቀረጸው መጀመሪያ በቤተሰብ ውስጥ ነው። ከዛ በኋላ ደግሞ ሲያድግ ወደ ትምህርት ቤት ይሄዳል። ትምህርት ቤት ውስጥ ይቀረጻል። በቤተ እምነት ውስጥ ይቀረጻል። እንደገና ደግሞ ወደንም ጠላንም ቤተ መንግስት የሚያወጣው ፖሊሲ፣ የሚያወጣው ሕግ፣ የሚያወጣው ስርዓት በአንድም በሌላ መንገድ ይቀርጻል። ከነዚህ ቤቶች ውስጥ ግን የመጀመሪያው ዋነኛው እግዚአብሔር በፍጥረት ማግስት የፈጠረው ተቋም ቤተሰብ ነው። ጠቢቡ ሰለሞን ምን ይላል? ቤት በጥበብ ይሰራል፣ በማስተዋልም ይጸናል፣ በእውቀትም ከከበረው ነገሮች ጓዳዎች ይሞላሉ ይላል። ወገኖቼ ቤት በጣም ትንሽ ይመስላል። ዛሬ የሚሰራው እዚህ ፊታችን ቤት ነው። ቤት ጣራ ግድግዳ አይደለም። ቤት ይሄ ህብረት ነው። ይሄ ግንኙነት ነው። ትንሽ ይመስላል። ማስተር ፕላኑ ግን የዩኒቨርስ ነው። ምክንያቱም ይሄንን የነገረን ሰለሞን በምሳሌ ላይ ቤት በጥበብ ይሰራል፣ በማስተዋል ይጸናል፣ በእውቀትም ከከበረው ሀብት ጓዳዎች ይሞላሉ ያለን። ጥበብ፣ ማስተዋል፣ እውቀት። ብር አይደለም የሚሰራው ቤትን፣ ዲግሪ አይደለም የሚሰራው ቤትን፣ ዝና አይደለም የሚሰራው ቤትን። እነዚህ ነገሮች በጣም ጥሩ ናቸው፣ አስፈላጊ ናቸው። ነገር ግን ቤትን የሚሰራው ከእግዚአብሔር ዘንድ የሚመጣ ጥበብ ነው፣ እውቀት ነው፣ ማስተዋል ነው። ተመልከቱ። ይሄንን ካለ በኋላ ምዕራፍ 3 ላይ ደግሞ ሄደን ምሳሌን ስንመለከት እግዚአብሔር ምድርን በጥበብ መሰረተ፣ ሰማያትንም በማስተዋሉ አጸና፣ በእውቀቱም ቀላያት ተቀደዱ፣ ደመናትም ዝናብን ያንጠባጥባሉ ይለናል። እግዚአብሔር ዩኒቨርስን የሰራበትን ፓተርን ነው ትንሿን ቤት የሚሰራው። ስለዚህ እኔ ቤት እንጎቻ ናት ብዬ ነው ማምነው። እንጎቻ እንደምታውቁት ትንሽ ነው፣ ነገር ግን ሙሉ የሆነ የትልቁ እንጀራ ቅርጽ አለው። ስለዚህ እናንተ ትንሽዬ ዩኒቨርስ ነው ዛሬ እየተፈጠረ ያለው ትንሽዬ ዩኒቨርስ ነው። ሃሌሉያ! እግዚአብሔር ያንን ግዙፍ ዩኒቨርስ በሰራበት ፓተርን ነው ይህንን ቤት የሚሰራው፣ እያንዳንዱን ቤት የሚሰራው። ስለዚህ ዛሬ መሰረቱ ነው የሚጣለው። እኔም እዚህ ጋር ቆሜ የማውጀው ይሄ ሐዋርያዊ ቃል፣ ይሄ መለኮታዊ ቃል የዚህ ቤታችሁ መሰረት ነው። ከዛ በኋላ እናንተ ታንጻላችሁ። በምትኖሩበት ኑሮ ውስጥ ሁሉ እያነጻችሁ ነው የምትኖሩት። እያደገ ነው የሚሄደው ይሄ ሪሌሽንሺፕ። ነገር ግን ዛሬ መሰረቱ ይጣላል። ምንድን ነው መሰረቱ? መሰረቱን ሐዋርያው ጳውሎስ የዘፍጥረቱን የእግዚአብሔርን ቃል በመጥቀስ እግዚአብሔር መጀመሪያ ሲፈጥር ሰውን እና አዳምና ሔዋንን ሲያደርጋቸው የተናገረውን ቃል ወስዶ ነው ይሄንን መመሪያ የሚሰጠው። ምንድን ነው መመሪያው? አንድ ነገር ልንገራችሁ። አንዳንዶች ይሄ ክፍል ሲነበብ ምን ይላሉ? ሚስት ለባሏ ትገዛ፣ ባል ይሄ ለአንደኛው ክፍለ ዘመን የሚሆን አይደለም፣ በጣም ባክዋርድ ነው፣ ኋላ ቀር ነው ይላሉ። ወገኖች አንድ እውነት ልንገራችሁ፣ የእግዚአብሔር ቃል ዘላለማዊ ነው። ዘመናዊ አይደለም፣ ዘላለማዊ ነው። ዘመናዊ ማለት የዘመኑ ማለት ነው። ስለዚህ የዘመኑ የሆኑ በየጊዜው ይመጣሉ፣ ያልፋሉ። የእግዚአብሔር ቃል ግን ሁሌም ይሰራል። ስለዚህ በካሌብና በሊዲያም ቤት የሚሰራው ባለስልጣን ይሄ ቃል ነው። ግን ምን ማለት ነው? ገብቶን ልንኖረው ስለሚገባ ኦኬ። ይህን ክፍል ስንመለከት በዚህ ብቻ አይደለም፣ በባልና ሚስት ብቻ አይደለም፣ በወላጅና በልጆች በአሰሪና በሰራተኛም አድርጎ ነው ጳውሎስ 3 ግንኙነቶችን ነው የሚያስቀምጠው። ግን ሲጀምር ምን አለ? ሚስቶች ሆይ ለባሎቻችሁ ተገዙ ከማለቱ በፊት፣ ባሎች ሆይ ለሚስቶቻችሁ ውደዱ ከማለቱ በፊት
ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ብሎ ነው የሚጀምረው። አዲሱ መደበኛ ትርጉም ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለሌሎቻችሁ ተገዙ ይላል። ምን ማለት ነው ወገኖቼ? ግንኙነቱ የሚጀምረው ከነሱ አይደለም። እነሱ ካላቸው ጥምረት ወይም ደግሞ እሱ እሷን ከመውደዱ እሷ ለእሱ ከመገዛቱ አይደለም የሚጀምረው ሁለቱም ለአንዱ ለእግዚአብሔር ከመገዛታቸው ነው። ለክርስቶስ ኢየሱስ ከመገዛታቸው ነው። አሜን። ምክንያቱም ይሄ ግንኙነት የሁለትዮሽ ግንኙነት ብቻ አይደለም። ይሄ ግንኙነት የሶስትዮሽ ነው። ስለዚህ ትሪያንግል ነው። ትሪያንግል ምን ማለት ነው? ሶስት ዶቶች ያሉት፣ ሶስት አንግሎች ያሉት ነው። ሁለቱ ብቻ ቢቀራረቡ ዋጋ የለውም። ነገር ግን ሁለቱም ወደዛኛው ዶት እየተጠጉ ቢሄዱ እሱ ጋር ይገናኛሉ። ሃሌሉያ አሜን። ምክንያቱም እዚህ ጋር ሁለቱን ለማገናኘት ብንሞክር የሁለትዮሽ ብቻ ሆኖ ነው የሚቀረው። ነገር ግን ሁለቱም ወደዚህ ቢሄዱ እየጠበበ ሄዶ ልዩነታቸው ይገናኙና ሶስቱም አንድ ይሆናሉ። ሃሌሉያ። በሶስት የተገመደ ገመድ ምን አይሆንም? አይበጠስም ይላል መጽሐፍ ቅዱስ። ሃሌሉያ። ስለዚህ መጀመሪያ ትዳር የሚነሳው ጋብቻ የሚነሳው ሁለቱም ለሱ ከመገዛታቸው ነው። እኔ በትንሹ አውቃቸዋለሁ፣ በደንብ አውርቻቸዋለሁ። ምን ያህል ጌታን እንደሚወዱ ምን ያህል ለጌታ እንደሚገዙ አይቻለሁ። ደስ ብሎኛል። ልቤ ያርፏል። እግዚአብሔር ይመስገን። ይሄ ግን የሚቆም ነገር አይደለም፣ የሚያድግ ነው። ኦኬ። ሐዋርያ ጳውሎስ ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ሌላችሁ ተገዙ ካለ በኋላ የሚቀጥለውን ትእዛዝ ሚስቶች ሆይ ብሎ ነው የሚጀምረው። ሚስቶች ሆይ። አንድ ሰው ያለው አይረሳኝም። ብዙ አይታችሁ እንደሆነ በወንጌላውያን አማኞች ዘንድ ይሄ ክፍል በጣም ታዋቂ ስለሆነ አንዳንድ ባሎች ኮምፕሌን ያደርጋሉ አይደለ? እሷ እኮ አትገዛም ትገዛልኝ ምናምን ብለው ይላሉ። አንዳንድ ሚስቶችም ኮምፕሌን ያደርጋሉ። አንተስ ሴት አለ የምትወደኝ ምናምን ይላሉ። እና ያ ሰው ምን አለ? እኔ የምላችሁ የሰው ደብዳቤ ለማንበብ ማን ይፈቀደላችሁ? መቼስ ደብዳቤ ሲመጣ ምን ታደርጋላችሁ? ለማን እንደሆነ ስሙን ታያላችሁ አለ። ከዛ ትከፍታላችሁ። የእናንተ ካልሆነ አይደረግም። ይሄ ጨዋነት አይደለም። የሌላ ይቅርና ቤቱም ውስጥ እንኳን አሁን እኔ አብረን ከባለቤቴ ከልጆች ጋር ስንኖር መጀመሪያ የማየው ስም ነው። ስም አይና የወንዱ ልጄ ከሆነ አልከፍትም። ደብዳቤ መጥቶልሃል ነው የምለው። የሴት ልጅ ደብዳቤ መጥቶልሻል ነው የምለው። ግን አትገዛልኝም የሚል ከሆነ ሰውየው ምን አድርጓል ማለት ነው? ቀዷል። የሰው ደብዳቤ አንብቧል ማለት ነው። ይሄ ክፍል የሚለው ሚስቶች ሆይ ለባሎቻችሁ ምን አድርጉ። ስለዚህ ደብዳቤው አድሬስ የሚያደርገው ማንን ነው? ስለዚህ ማንበብ ያለባት እሷ ናት፣ ለአንተ አይደለም። የሰው ደብዳቤ አትቅደድ። ሚስቶች ሆይ ለባሎቻችሁ። በጣም ነው የሚገርመኝ። ምንድን ነው የሚለው? ለምን እንደሚገዙ፣ እንዴት እንደሚገዙ፣ በምን ያህል መጠን እንደሚገዙ ምክንያቱን ቁልጭ አድርጎ አስቀምጦልናል። እንዴት ለሚለው ለጌታ እንደምትገዙ ለባሎቻችሁ ተገዙ። የሰው ልጅ በእግዚአብሔር ላይ አምጾ በኃጢአት ሲወድቅ ብዙ ነገሮች ተናግተዋል። ያልተበላሸ ነገር፣ ያልተናጋ ነገር፣ ያልፈረሰ ነገር የለም። ከነዛ ውስጥ አንዱ ቤተሰብ ነው። ምን እንደሆነ ታውቃላችሁ? ዘፍጥረት ምዕራፍ 3 ላይ እግዚአብሔር ለሴቲቱ ከተናገረው ነገር አንዱ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል አለ። ልብ በለው። ይሄ አንዳንድ ጊዜ ፍርድ አድርገን እንወስደዋለን፣ ግን ስቴትመንት ነው። እግዚአብሔር በውድቀት ምክንያት በቤተሰብ ላይ የመጣውን ውድቀት የተናገረበት ነው። ይሄ ውድቀት ነው። የውድቀቱን ውጤት የተናገረበት ነው። የእግዚአብሔር ፍላጎት አይደለም፣ የእግዚአብሔር ፈቃድ አይደለም። ነገር ግን ውድቀት ያመጣው ነው። አንዳንድ ጊዜ ለምሳሌ ሰው የሞተው የሰውን ሞት
መንፈሳዊ ሞት ይሁን ስጋዊ ሞት፣ በተለይ መንፈሳዊ ሞት ስናስብ ከዚህ ዛፍ ፍሬ በበላ ጊዜ ሞትን ትሞታለህ ሲል እግዚአብሔር እገልሃለሁ ያለ ነው የሚመስለን። እገልሃለሁ አይደለም ያለው። ኖ ይሄን ማድረግህ ይሄን ያወጣብሃል። ውጤቱን ነው የነገረው። ልክ እንደዚሁ እዚህ ጋር የምናየው ውጤት ነው። ከዚህ መተላለፍ የተነሳ ከዚህ ውድቀት የተነሳ ከሚሆኑት ነገሮች አንዱ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል ይላል። በጣም የሚገርመኝ ይሄ ክፍል ትንሽ ለመረዳት አስቸጋሪ ይመስላል። ምን ማለት ነው? ጥሩ ነገር አይደለም ወይ ብለን ልናስብ እንችላለን። ፈቃድሽ ወደ ባልሽ ይሆናል የሚለው ቃል ጥሩ ቃል አይደለም፣ ኔጌቲቭ ቃል ነው። ዕብራይስጥ ቋንቋ ለሚያክሰው ትኩሻ የሚለው ቃል ፈቃድሽ ትኩሻ የሚለው ኔጌቲቭ የሆነ ቃል ምን ማለት ነው ካላችሁኝ፣ እንዲገባን የሚረዳን ይሄ ቃል ኔጌቲቭ መሆኑን ወይም አሉታዊ መሆኑን እንድንረዳ የሚያግዘን እዛው ምዕራፍ 4 ላይ ዘፍጥረት ምዕራፍ 4 ላይ እግዚአብሔር ለቃየል ሲናገረው ይህንን ቃል ተጠቅመዋል። ምንድን ነው ያለው? መልካም ባታደርግ ግን ኃጢአት በደጅህ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ይሲ ምን የሚል ቃል ተጠቀመ? ትኩሻ የሚለውን እዛ ጋር የተናገረውን ቃል እዚህ ጋር ደገመው። በነገራችን ላይ መጽሐፍ ቅዱስ ውስጥ ይሄ ቃል 3 ጊዜ ብቻ ነው ያለው በዕብራይስጡ። መኃልየ ሰሎሞን 7 ላይ፣ እንደገና ደግሞ ዘፍጥረት 3 እና 4 ላይ። ምንድን ነው የሚያሳየን ካላችሁ ትሹካ የዕብራይስጡ ቃል የመግዛትና የመቆጣጠር ኢምፐልስ ነው፣ ተነሳሽነት ነው። ኃጢአት በደጅህ ምን ታደርጋለች? ታደባለች። ፈቃዷም ወደ አንተ ነው ማለት ልትገዛ ልትቆጣጠርህ ትፈልጋለች። ኢምፐልስ ነው፣ የመግዛት የመቆጣጠር ውስጣዊ ፍላጎት ነው። ይሄ ፈቃድህ የሚለው ዕብራይስጡ በጣም ረቂቅ ነው። ስለዚህ ምንድን ነው እያለ ያለው? ከዚህ በኋላ አንቺ ምን ልታረጊው ትሞክሪያለሽ? ልትቆጣጠሪው፣ የራስሽ ልታደርጊው፣ በመዳፍሽ ልታስገቢው ትፈልጊያለሽ። ግን ውጤቱ የሚሆነው አትችይም። እሱ ይገዛሻል፣ ገዥሽ ይሆናል። ይሄ የእግዚአብሔር ፈቃድ አይደለም። ነገር ግን ውድቀት ያመጣው ነገር ይሄ ነው። ዛሬ በዓለም ላይ በትዳር ውስጥ የምናየው ትልቅ ችግር ይሄ ነው። ሚስት ባሏን ምን ማድረግ ትፈልጋለች? መቆጣጠር ትፈልጋለች። መዳፏ ውስጥ ማስገባት ትፈልጋለች። ትታገላለች። እሱ ደግሞ ዘራፍ ይላል፣ አሻፈረኝ ይላል፣ ያሸንፋል፣ ለመግዛት ይላል። ስለዚህ ኮንፍሊክት ነው ያለው። ይሄ ኮንፍሊክት ነው። ልክ ወዲያውኑ እግዚአብሔር ለቃየል ሲናገረው ኃጢአትና ቃየል መካከል የነበረው ይሄ ነው። ኃጢአት ምን ልታረገው ነው? የኃጢአት ሹካ፣ የኃጢአት ፈቃዷ ፍላጎቷ ምንድን ነው? ልትቆጣጠረው ነው። ንገስባት አንተ ነው የሚለው። ይሄ ኮንፍሊክት ነው ወገኖቼ። ይሄ በውድቀት የመጣ ነገር ነው። አሁን ግን በኢየሱስ ክርስቶስ አዲስ የሰው ዘር ተፈጥሯል። አዲስ ማህበረሰብ መጥቷል። ሐዋርያው ጳውሎስ በኤፌሶን ላይ የሚናገረው ስለዚህ አዲስ ማህበረሰብ ነው። አዲስ ኮሚኒቲ ነው። የዚህ አዲስ ማህበረሰብ ስርዓቱ ያኛው አይደለም፣ የተለየ ነው። ምንድን ነው? ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። አይ ላቭ ዛት። ምን ማለት ነው ታውቃላችሁ? እስቲ እዚህ ውስጥ ለጌታ ለኢየሱስ ክርስቶስ የምትገዙ ካላችሁ እጃችሁን አሳዩኝ። እንደው እጃችሁን ባይ ደስ ይለኛል። ለኢየሱስ ክርስቶስ እገዛለሁ የምትሉ ምንስ? አዎ፣ ጌታ ይባርካችሁ። ጥይት ተደቅኖባችሁ ነው? በጠመንጃ አፈሙዝ ነው? በዛቻ ነው? በማስፈራራት ነው? በግድ ነው? ፓስተር ሙሉዓለም አንተ ለረጅም ጊዜ ምናልባት ከወጣትነት ጀምሮ ጌታን ስትከተል ነበር።
ስታገለግል ነበር። በጣም ብዙ ቦታዎች ኢትዮጵያ ውስጥ በየገጠሩ በየምኑ ስትዞር ነበር። ማን ያስገደደ? ፍቅር። ዋው ሃሌሉያ! አያችሁ፣ ሞዴሉን አሳይቶናል። እንዴት ትገዛ? ሚስት ትገዛ? እንደ ባሪያ ትገዛ? ለጌቶች እንደሚሆነው እንደው ላለለ በምናውቀው ምድራዊ ስርዓት ትገዛ? ኖ አይደለም። ቤተ ክርስቲያን ማለትም የአማኞች ማህበረሰብ፣ አማኞች ልክ እንደኛ ለማን እንደሚገዙ ለጌታ እንደሚገዙ እንደዚሁ ምን ማለት ነው? በፈቃደኝነት። ሃሌሉያ! ስለዚህ ይሄ የአዲሱ ማህበረሰብ ስርዓት ሊዱ ይጠይቅሻል፣ ተገዢ ብሎ ይጠይቅሻል። ግን እንዴት? ስለሚበልጥሽ ነው። እሱ ጉልበት ስላለው ነው። ወንድ ስለሆነ ነው። በፈቃድሽ ወደሽ ፈቅደሽ። ይህንን ነው የሚለው። ምክንያቱም የትም ቦታ በዓለም ዙሪያ ዛሬ በብዙ ሚሊዮን የሚቆጠሩ ሰዎች ዛሬ በአምልኮ ቀን አይደለ? በየቦታው ዛሬ እሑድ አይደለ? በየቦታው አምልኮ ይደረጋል። ያ ሁሉ የሚሰግድ፣ ያ ሁሉ የሚዘምር ማንም ግድ ብሎት አይደለም፣ ፍቅር ግድ ብሎት ነው። አንቺ በምንም አታንሽም፣ ሚስቶች በምንም አታንሱ። ይሄ የፉክክር የውድድር የመበላለጥ ጉዳይ አይደለም። ግን ቤተ ክርስቲያን ለክርስቶስ እንደምትገዛ አይነቱ ተቀምጦልሻል። ምን ማለት ነው? እሱ ስለወደደችው በፍቅሩ ስለማረካት። ሃሌሉያ አሜን፣ ሃሌሉያ። ስለዚህ ሞዴሉን አሳይቶናል። ሌላው ምንድን ነው? ቀጥሎ የሚለው ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። የምትገዥለት ለምንድን ነው? ራስሽ ስለሆነ ነው። እስከ ዛሬ ድረስ ይሄ ነበር ራስሽ አይደለ? እንዴ? ስትከተዩ የነበረው እዚህ ጋር የሚመጣውን ነገር ነበር አለ። አሁን ግን የራስ ንቅለ ተከላ ተደርጓል። ከዛሬ ጀምሮ ራስሽ አሜን። በዚህ ንቅለ ተከላ ትስማማላችሁ? ብትስማሙ ይሻላችኋል። አጨብጭባለች እሷ። ስለዚህ እኛ እኮ ሁላችንም ድሮ በራሳችን ነበር አለ የምንመላለሰው። በራሳችን ፈቃድ እንኖር ነበር፣ በራሳችን ምኞት እንኖር ነበር። እንደዚህ እኮ ነው የሚለው እዚህ ኤፌሶን ላይ ሐዋርያው ጳውሎስ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በዚህ በአሁኑ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። እኛም ሁላችን የስጋችንንና የልቦናችንን ፈቃድ እያደረግን በፊት በስጋችን ምኞት እንኖር ነበርን። ነገር ግን ይላል፣ እኔ ይሄንን ብዬ አውጥቼለታለሁ፣ ታላቁ ነገር ግን፣ ከነገር ግኖች ሁሉ የሚበልጥ ትልቁ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን ሳለን ከክርስቶስ ጋር ሕይወትን ሰጠን። ሃሌሉያ። ስለዚህ አሁን ዝም ብለን በራሳችን ፈቃድ አለ የምንመላለሰው። ታዲያ እንዴት የምንመላለሰው? እኛ የእጆቹ ስራዎች ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። ስለዚህ አሁን በቀድሞ በራሳችን አለ የምንመላለሰው። አሁን ለሁላችንም አንድ ራስ አለን፣ እርሱም ኢየሱስ ክርስቶስ ይባላል። ሃሌሉያ። እስቲ ለዚህ ራስ ክብር እንስጠው። የቤተ ክርስቲያን ራስ ይሄ ዩኒቨርሳሊ የቤተ ክርስቲያን ራስ ክርስቶስ ነው። አሁን እዚህ ቤት ውስጥ ደግሞ ራስ እሱ ነው፣ ራስሽ ነው። መገዛት ከባድ ነው እውነት ለመናገር አይደለ እንዴ? ቦስተኖች በተለይ ቦስተን በጣም እኮ ሊበራል የሆነ በጣም ንቅት ያለ ምናምን አለ፣ ያወቀ የመጠቀ የረቀቀ ከተማ ነው። ስለዚህ መገዛት ምናምን መገዛት የሚመቸው የሚቀለው ለራስ ሲሆን
ለሰው ነው አይደል የሚከብደው? ሰው ሲገዛን ነው። ለማንም እንዳትገዢ፣ ለራስሽ ተገዢ። ያም ራስሽ ከዛሬ ጀምሮ እሳቸው ናቸው። ይሄንን ሜታፎር ነው የሚሰጠን። ይሄንን ተምሳሌት ነው የሚያስቀምጥልን። ለምን ነው የምትገዢው? ምን ይላል መሰላችሁ? ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዋው! አካሉን የሚያድን ተመልከች። በራስና በአካል መካከል መበላለጥ የለም። የሥራ ድርሻ ልዩነት ነው ያለው። አሜን። በጣም የሚገርመው እኮ ምን ይላል መሰላችሁ? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3ን ብታነቡ ሐዋርያ ጳውሎስ የሰጠኋችሁን ወግ ደግሞ ስለምትጠብቁ አመሰግናችኋለሁ፣ ነገር ግን ይህን ታውቁ ዘንድ እወዳለሁ፣ የወንድ ሁሉ ራስ ክርስቶስ፣ የሴት ሁሉ ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ታውቁ ዘንድ እወዳለሁ ይላቸው። የሴት ሁሉ ራስ ወንድ፣ የወንድ ሁሉ ራስ ክርስቶስ፣ የክርስቶስም ራስ እግዚአብሔር። ይሄ ሜታፎር ምንድን ነው የሚያስተምረን ካላችሁ፣ የክርስቶስ ራስ ማን ነው? አብ ነው ወይም እግዚአብሔር ነው ካልን እና አብና ወልድ እኩል ናቸው? አዎ ካልን፣ ስለዚህ ራስነትና አካልነት የመበላለጥ ጉዳይ አይደለም፣ የሥራ ድርሻ ልዩነት ነው። እናገላብጠው ካልን አደጋ ነው የሚፈጠረው። አካል ወደ ላይ ራስ ወደ ታች ምናምን ወገኖች አይመጣም። ስለዚህ ትክክለኛው ኦርደር ይሄ ነው። ስለዚህ የምትገዢው ስለሚበልጥሽ ወይም እንትን ስለሆነ እሱ ብልጥ ስለሆነ እሱ እንትን ስለሆነ አይደለም። ነገር ግን እግዚአብሔር የሥራ ድርሻ ሰጥቷል። የተለያየ የሥራ ድርሻ አንድ ላይ ያደርጋችሁ ነው፣ ግን የተለያየ የሥራ ድርሻ ነው የሰጣችሁ። ስለዚህ በዛ ድርሻ ውስጥ ደግሞ ያንቺ ፓርት አካልነት ነው፣ የእሱ ደግሞ ራስነት። ሌላው በጣም ኢንትረስቲንግ የሆነው ነገር ምክንያቱን ሲሰጥ ምክንያቱም ብሎ ነው የሚሰጠው። ምክንያቱም ብሎ ነው ክርስቶስ አካሉን የሚያድን ነውና ይላል። ስለዚህ ለምንድን ነው የምትገዢው? ለራስሽ ስትይ፣ ለጥቅምሽ። ወገኖች አንድ ነገር ልንገራቸው፣ ሴት ልጅ ክቡር ናት። አቤት እኔ ሴቶች እልል ይላሉ ብዬ ጠብቄ ነበር፣ ተሳስቼ ያለሁ። ኦኬ እንደምትስማሙ አውቃለሁ። ሴት ልጅ ክቡር ናት፣ ፕሬሸስ ናት፣ ውድ ናት። በምን አወቅ አትሉኝም? ቆይ ከፍተኛ ጥበቃ የሚደረገው የት ነው? ውድ ነገር ያለበት ነው አይደል እንዴ? አዲስ አበባ ኢትዮጵያ ትዝ ይላችኋል፣ የቆሻሻ ጋን በየሰፈሩ የሚቆም ትላልቅ ጋን ነበር አለ። እዛ ጋር ጠመንጃ ይዘው ቆሞ የሚጠብቅ ሰው አጋጥሟችሁ ያውቃል? ምን ሊሰራ ነው እዛ ጋር የሚጠብቅ? ማንም አይጠብቅም። ውሾች ምናምኖች ሁሉ ጫውትበት ቦታ። ባንክ ስትሄዱስ፣ ቤተ መንግስት ስትሄዱስ፣ የሆነ እንትን ስትሄዱስ እህል ውሃ የማያሰኝ መሳሪያ ይዘው ይጠብቋችኋል። ሁልጊዜ ጥበቃ ቫሊዩ ያለበት ቦታ ላይ ነው። ሴት ልጅ ፕሬሸስ ናት። ስለዚህ ጠላቶች አሏት። ወገኖቼ መንፈሳዊ ነገር ልንገራችሁ፣ ሁልጊዜ ጠላት መምጣት የሚፈልገው ወደ ማን ነው? ወደ ሴት ነው። እባብ በተንኮሉ ሔዋንን ምን እንዳረጋት እንዳሳታት ይላል። በጣም መጽሐፍ ቅዱስ ብዙ ነገር ላነሳላችሁ እችላለሁ። የራሱ ምክንያት አለው ያ የሚሆንበት። ግን ዋናው ልነግራችሁ የፈለግኩት ነገር ፕሮቴክሽን ያስፈልጋታል፣ ፕሬሸስ ስለሆነች። ጠባቂ ነህ፣ የመጣኸው ለስራ ነው። አሜን። ኦኬ። ቅድም እዚህ ጋር ያየነውን ስነ ስርዓት ምን ያህል ልብ እንዳልነው አላውቅም። ለእኔ ወገኖቼ እሱ ዝም ብሎ ስርዓት አይደለም፣ ሁሌ እምባዬን የሚያመጣው ሁሌ ስሜታዊ የሚያደርገኝ የምወደው ስርዓት ነው። ጋሽ ዮሴፍ ለካሌብ ምንድን ነው ያደረጉት?
አስረከቡ። ይህ ቀላል እንዳይመስላችሁ። ይዘው ምን አድርገው መጡና እዚህ ጋር እሱ ምን አደረገ? ተረከበ። ያየነው ምንድን ነው? ቅብብሎሽ ነው። ሁለት ወንዶች ቅብብሎሽ ሲያደርጉ ነው። እና ሰላም አሉት አይደለ? እሱንም አይደለ? አላልሰማችሁም እንጂ ጠጋ ብለው በጆሮ ያሉት ነገር አለ። ሰማህ አንተ? እኔ እቺን ልጅ ከልጅነቷ ጀምሮ ተንከባክቤ ጠብቄ አይኔን ጥዬ ስትወጣ ስትገባ ተመልክቼ መክሬ ስንት ወሮች ነበሩ ጠብቄ እስካሁን ምን አድርጌያለሁ? እዚህ አድርሻለሁ። ከዚህ በኋላ የአንተ ድርሻ ነው። አሜን። ይሄን ሁሉ አላሉም ግን ብለዋል። የዚህ ቅብብሎሽ ሚስጥር ይሄ ነው። ስለዚህ ተመልከቱ፣ እንደ ታቦት አጅበው ምን አደረጓት? ተቀባበሏት ሁለት ወንዶች። ስለዚህ ሴት ምን ያስፈልጋታል ማለት ነው? በህይወቷ ዘመን በሙሉ ሺስ ዲሊኬት ጥበቃ ያስፈልጋታል። ራስ አካሉን ምን የሚያደርግ ነው? የሚያድን ነው። ስለዚህ እሱ እዚህ ያለው ሊጠብቃት ነው፣ ሊያድናት ነው። እውነቱን ልንገርሽ፣ ምን አለበኝ ሊዱ፣ በምትኖርበት የህይወት ዘመን በሙሉ ከተገዛሽለት ፈቅደሽ በሰላም ትኖሪያለሽ። ማለት አንቺ ነሽ የምትጠቀሚው። ጤና ይኖርሻል፣ እድሜሽ ረጅም ይሆናል። ስለሰማሽው የሚያመጣውን ሐሳብ በደንብ ሰምተሽ ፊልተር አድርገሽ የሚጎዳውን አሳይተሽ የሚጠቅመውን እንትን ብለሽ መጨረሻ ላይ የሚደርስበትን ውሳኔ ኦኬ አንተ ካልክ እነዚህን ግራ ቀኞችን ብላይንድ ስፖቶችን ካየህና ከወሰን ኢት ኢዝ ኦኬ አይ ዊል ስታንድ ዊዝ ዩ ብለሽ ካልሽ ትተኛለሽ። የሰላም እንቅልፍ ወገኖቼ። ያ ሳይሆን ሲቀር በቀድሞ በውድቀት ስርዓት ለመሄድ ሲሞክሩ እህቶች፣ ሴቶች ጭንቀት ውስጥ ይገባሉ፣ ፍርሃት ውስጥ ይገባሉ፣ ከማንነታቸው ውስጥ ይወጣሉ፣ ሴት መሆን ያቆማሉ፣ ኃይለኛ ይሆናሉ። ወገኖቼ ያን ጊዜ ይጎዳሉ፣ ክራሽ ያደርጋሉ። ስለዚህ ለማን ስትይ? ለራስሽ ስትይ። ምን ያህል ትገዛ የሚለውን እንዲህ ይላል። ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ ይላል። ስለዚህ በአንዳንድ ነገር አይደለም። በእንትን እሺ ግን በዚህ እንኳን አያገባውም በዚህ እንኳን የሚባል ነገር የለም። በሁሉ በጣም የሚያስደስተኝ ይህንን ክፍል ሳነብ ለባልሽ ምን አርጌ ተገዢ ካለ ለሚስት ለባል ምንድን ነው የሚለው መሆን ያለበት? አንተ ደግሞ በደንብ አርገህ ግዛ ነው አይደል እንዲህ መሆን ያለበት። ወገኖቼ መጽሐፍ ቅዱስ ውስጥ አንድም ቦታ ይሄ የለም። በአዲሱ በክርስቶስ ኢየሱስ ሞትና ትንሣኤ በተፈጠረው ማህበረሰብ ውስጥ ወገኖቼ ግዛ ተብሎ የታዘዘ የለም። ገዢ አንድ ብቻ። አሜን። አንድ ብቻ። ምንድን ነው ማድረግ ያለብን? ባሎች ሆይ ሚስቶቻችሁን ውደዱ። ስለዚህ የታዘዝከው ምን እንድታደርግ ነው? እንድትወድ ነው። ይሄ የተሰጠህ ይሄ ስልጣን ይሄ ኃላፊነት የተሰጠህ ለግል ፍላጎት እንድትጠቀምበት አይደለም። ለክብር፣ ለዝና፣ ለማንነትህ እንድታውለው አይደለም። በጣም መጠንቀቅ አለብህ። ለኢጎ አይደለም ይሄ የተሰጠ። ይሄ የተሰጠ እሷን ለማዳን ነው፣ እሷን ለመጠበቅ ነው፣ እሷን ለመምራት ነው። ለዚህ ነው ምን ይለናል ሐዋርያው ጳውሎስ እዚህ ጋር ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ወገኖቼ እድፈት የሚመጣው የፊት መጨማደድ የሚመጣው እርጅና የሚመጣው ጉስቁልና የሚመጣው ጤና ማጣት የሚመጣው ቅድም እንዳልኩት አንቺ ከስራሽ ወጥተሽ ሌላ ነገር መሆን ስትፈልጊ ነው። አንቺ ስትገዢ
ድርሻሽን ስትወጪ ያን ጊዜ ሰላም ይሆናል። አንተ ደግሞ በጣም የሚገርመኝን ነገር ልንገራችሁ። እስቲ እዚህ ሀገር አሜሪካ እቃ እናዛለን አለ ኦንላይን። ብዙ ጊዜ ኦንላይን ነው እቃ የምገዛው እና እኔ አንዳንድ ጊዜ አንዳንድ እቃዎች እገዛለሁ፣ ማሽኖችም የሆነ የተለያዩ ነገሮች እገዛለሁ ለቤት ለምን እና የሚገርመኝ ነገር እኔ ተወልጄ ያደኩበት ሀገር ኢትዮጵያ እቃ ስንገዛ ሄደን እቃውን ነው የምንገዛው አይደል እንዴ? እንዳለ እቃውን ነው ገዝተን ወደ ቤት የምናመጣው። እዚህ ሀገር እንደሱ ነገር የለም። በካርቶን ይልኩላችኋል አሽገው። ከዛስ ራስ ገጣጥ ማለት አይከፍሏችሁም፣ ግን ስራውን ያሰሯችኋል። ደንበኛ የፋብሪካ ወዛደር ነው የሚያደርጓችሁ። ገጥሟቸው አያውቅም? አንዳንድ እቃ በጣም ኮምፕሊኬትድ የሆነ ነገር ይመጣል። ግጠም አንዳንድ ማሽን ምናምን ግጠም ይላል። ግን ምን ያደርጋሉ? መጀመሪያ ላይ ከላይ ገና ካርቶኑን ስትከፍቱ ማኑዋል ያስቀምጡላችኋል። ምንድን ነው እያሉ ያሉት? ስለዚህ እቃ ከኛ በላይ ያወቀ ላሳር ነው። ስለዚህ እንዳይሰብረው ወይም እንዳሰብረው አንብብ። ወገኖቼ መመሪያ ያስፈልጋል፣ ማኑዋል ያስፈልጋል። ስለዚህ እግዚአብሔር ምንድነው እየሰጠ ያለው? ማኑዋሉን ነው። ፕሮዳክቱን ብቻ አይደለም፣ ማኑዋሉንም እየሰጠ ነው። ስለዚህ ውደዳት ምን ማለት ነው? ፍቅር ስሜት አለው እንጂ ስሜት አይደለም። ስሜት አለው ግን ራሱ ፍቅር ስሜት አይደለም። ታዲያ ምንድን ነው ካላችሁኝ፣ ውሳኔ ነው። ብዙ ሰዎች የሚደናገጡት መቼ ነው? እጮኛሞች ሆነው ሳያወሩ ማደር አላለ፣ በስልክ ሀይ ሳይባባሉ እንትን ሳይሉ እንደ ሳይገናኙ በቃ በጣም እንትን ያደርጋል። በዛ በአፍላ ፍቅር በወጣትነት ፍቅር ጊዜ በጣም ከባድ ነው። ታውቁታላችሁ፣ አልፋችሁበታል ወይም እያለፋችሁበት ወይ ታልፉበታላችሁ። ነገር ግን ከተጋቡ በኋላ ያ ሲጠፋ ይገባቸዋል። ስሜቱ ካልም ሲያደርግ እንዴ በቃ ገና ካሁኑ ገና እንትን አለችኝ ጠላኝ ምናምን ብዙ ነገር ይመጣል። ነገር ግን ፍቅር የትም አይሄድም። ያ ያላችሁ ፍቅር ስላላወቃችሁት ነው የጠፋ የመሰላችሁ። ስሜት አለው፣ ስሜቱ ሊወጣ ሊወርድ ይችላል። ነገር ግን ፍቅር ራሱ ውሳኔ ነው። አሜን። ይህ ዛሬ የምታደርጉት ውሳኔ እሱ ፍቅር ነው። ያ ውሳኔ ነው እስከ መጨረሻው ድረስ የሚያስኬዳችሁ እንጂ ስሜቱ አይደለም። ስለዚህ ሰሪው እግዚአብሔር በደንብ ያውቃችኋል። እሷ ውስጥ ሊዲያ ውስጥ ያለ ክፍተት አለ፣ ሰፊ ክፍተት፣ ምንም ነገር የማይሞላው። ካሌብ ውስጥም ክፍተት አለ። የነዛ ክፍተቶች ግን ቅርጽ የተለያየ ነው። የሷን ክፍተት ልንገራችሁ። ሴት ልጅ ሁል ጊዜ የሚያሳስባት ነገር ምንድን ነው? አምራለሁ? አማይ ላይከብል? ተወዳጅ ነኝ አይደለ እንዴ? አያሳስባትም? ለምን ይመስላችኋል መስታወት ላይ ብዙ የሚቆዩት ከኛ ይልቅ? እኛ እኮ እንዲህ አይተን ልምን የምንለው፣ እነሱ ተክለው ነው የሚቆዩት። ለምን? ምክንያቱም ያሳስባቸዋል። እየተዘዋወሩ ያሉ ምን ይላሉ፣ በደንብ ጊዜ ይፈጃሉ። ወገኖች ሌላ ምንም ነገር ስላላቸው አይደለም፣ ግን በሴት ውስጥ ያለው ክፍተት የመወደድ ነው። ልንገርህ፣ አትጠግብም። እንዴት ላንተ ብዬሽ ወድሻለሁ ብዬሽ የለ እንዴ ምናምን አይሰራም። ሁል ጊዜ ያው በጀትህ መሆን ያለበት የፍቅር ነው። አንዳንድ ሰዎች ይላሉ እንዴ ተበድሬ ተለቅቼ መኪና ገዛሁላት፣ ቤት እንትን እያልኩኝ እንትን ገዛሁላት፣ እንትን ገዛሁላት። ያንን ቫኪዩም አይሞላውም፣ ሄዶ ጠብ ጠብ ነው የሚለው። እሷ ውስጥ ያለው ክፍተት ቅርጹ የፍቅር ነው። እሷ የማትሞላ የፍቅር ጎተራ ናት። በቃ አይሞላም አልኩ። አጠገብሽ ያለው ደግሞ ውስጡ ቫኪዩም አለ፣ ክፍተት አለ። የፍቅር አይደለም፣ የክብር ጎተራ ነው። የምን
የክብር ሁሌ ቢያገኝ አይጠላም። ወገኖች ትዳር ማለት መሰረቱ ይሄ ነው። ላቭ ኤንድ ሪስፔክት። እግዚአብሔር እንዲያርጎ ነው የሰራ። ወንድ ልጅ መስታወት ፊት ቆሞ አምራለሁ አማይ ላይከብል ቢል አያስጠላም አይደል እንዴ? ወንድ ልጅ የሚያሳስበው ቆንጆ ነኝ ወይ አይደለም፣ አምራለሁ ወይ አይደለም፣ መስባለኝ ወይ አይደለም። ወንድ ልጅ የሚያሳስበው እችላለሁ የሚለው ጥያቄ am I able? ስለዚህ ሁልጊዜ ወንድ ልጅ እግዚአብሔር እንዲያርገው ነው ክፍተት የኦነር ጥያቄ ነው ያለው። እሱን እንዳትነፍጊው። ቤታችሁ ያማረ እንዲሆን፣ የተዋበ እንዲሆን፣ ልጆቻችሁ በደስታ እንዲያድጉ፣ ወደ ቤታችሁ የሚመጣ ሁሉ መልካሙን መዓዛ እንዲያሸት፣ ቤታችሁ የደከሙ የሚበረቱበት፣ የወደቁ የሚነሱበት፣ ያዘኑ የሚጽናኑበት፣ የሳቱ የሚመለሱበት እንዲሆን፣ ቤታችሁ የክርስቶስና የቤተ ክርስቲያን ተምሳሌት እንዲሆን የሚያስፈልገው ይሄ ነው። ቶሎ ይሄን ልንገራችሁ። ውደዳት። በምን ትለኝ ይሆናል? በብዙ ነገር። ፍቅርን መግለጫ ብዙ ናቸው አይደል እንዴ? እኔ ግን ዋናውን ነው የምነግርህ እዚህ ጋር። ዋናውን ብዙ ጊዜ ፍቅርን ለመግለጽ የምንሄዳቸው መንገዶች ኤክስፔንሲቭ ናቸው አይደል? ውድ ናቸው ወገኖች። ይሄ ግን ይኸውልህ ምንም ኮስት የማያደርግህ፣ ምንም ክሬዲት እንትን ውስጥ ዕዳ ውስጥ የማያስገባ ነገር ነው የምነግርህ፣ ግን በጣም ኤፌክቲቭ። እንዴት ወደዳት? ክርስቶስ ቤተ ክርስቲያንን እንደወደዳት። እንዴት ነው የወደዳት? በውሃ መታጠብ በቃሉ አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ነው አይደል የሚለው። ስለዚህ በምኑ ነው የወደዳት? በቃሉ። ካሌብ ያንተ ቃል ያለውን ኃይል ልነግርህ አልችልም። ሊዲያን ለመስራት፣ ሊዲያን ውስጧ ያለው መልካም ነገር ሁሉ ተፈልቅቆ እንዲወጣ ለማድረግ ይሄ ቃልህ ማይ ጉድነስ። እኔ ዝም ብዬ አይደለም ይሄን ምላችሁ፣ መጽሐፍ ቅዱስ ይሄንን ነው የሚነግረን። ዘፍጥረት ላይ ሄዳችሁ ብትመለከቱ ሰው መጀመሪያ ሲፈጠር አዳም ውስጥ የነበረው ስኪል አንድ ነው፣ ስም የማውጣት። እግዚአብሔር ያለምን እንስሳትና ምናምኖች በሙሉ አራዊት ምናምን በሙሉ አመጣ እና እግዚአብሔር ያያል እስቲ እንዴት ነው የሚጠራቸው ብሎ ይመስላችኋል? ጅብ፣ አህያ፣ ሰጎን፣ ቀጭኔ እያለ ያሳለፈ ይመስላችኋል? ኖ ኖ ኖ፣ ይሄ መጠሪያ ስም ነው። እሱ የጠራቸው እንደው ታውቃላችሁ፣ ያያቸውና ውስጣቸው ያለውን አቅም፣ ውስጣቸው ያለውን ተፈጥሮ፣ ውስጣቸው ያለውን ፖቴንሻል ይረዳዋል። አንተን ትነህ ይላል። አዳምም እንዳወጣላቸው እንደዛ ሆኑ ይላል። አሜን። ያይና እንዲህ ነህ ይላል። አንተ እንዲህ ነህ ይላል። እንትን የሚመጥናቸውን ስም፣ ማንነታቸውን የሚገልጥ ስም ነው የሚሰጣቸው። ይሄንን ደግሞ ሙያውን ቀጠለና እግዚአብሔር ከጎኑ አጥንት አውጥቶ ወስዶ ሔዋንን በሰራት ጊዜ የሚገርማችሁ እኮ ነው፣ ሲነቃ አይቷት አያውቅም በፍጹም። ለመጀመሪያ ጊዜ ነው አያትና እሱ ውስጥ ነው የሚያየው። እና እቺ አጥንት አለ እንዴ! እኔ ባለቤቴን 32 ዓመት ይሞላናል አሁን ኖቬምበር ከተጋባን አብረን ከኖርን። እንግዲህ በፊት ስንተዋወቅ አለ አብረን ከኖርን አንድም ቀን አጥንቷን አይቻላቅም። ደግሞም አለይ ጥሩ አይደለም ማለት አጥንት ማየት ይገባቸዋል፣ ከባድ ነገር ነው። ግን አዳም እንደነቃ ይቺ አጥንት ነው ያለው። ምን ማለት ነው? ውስጥ ሰርስሮ ነው የሚያየው። ኤክስሬ ነው አይኑ። ያይና ይቺ አጥንት ከአጥንቴ ናት፣ ይቺም ስጋ ከስጋዬ ናት። ስለዚህ ከኢሽ ተገኝታለችና ኢሻ ትባል፣ ከወንድ ተገኝታለችና ሴት ትባላል። ስራው ምን ማድረግ ነው? አጥልቆ አይቶ ስም ማውጣት። ያ ብቻ አይደለም። ከዛ በኋላ ሞት መጣ፣ ወጡ፣ እንትን አሉ፣ ተባረሩ፣ ብዙ ነገር ሆነ። ሁሉ ነገር ሞት 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 በሚሸትበት ሁኔታ ውስጥ ትኩር ብሎ አያት። ምን እንደየታውቃለህ? ማህፀን ውስጥ። ከዛ ፊት እኮ ሊተወልዶ አያውቅም። ከዛ ፊት ምን አይታወቅም። አየና ኖ ህይወት ይቀጥላል፣ እቺ የህያዋን እናት ናት ሲል ሔዋን አላት ይላል። ሃሌሉያ አሜን። ምን ሲያደርግ ነው የኖረው? ውስጥ ያለውን ሲጠራ ነው የኖረው።
ምን እንደምትጠራ እወቅበት። ልትወጡ ስትሉ መኪና እንትን ላይ ሆነ አንተ እሷ ስትዘገይብህ መቼም አይሞላልሽ እያልካልካት ማንን ነው እየጠራ ያለው? አይሞላልሽን። እትዬ አይሞላልሽ ተጎልጉሎ ይወጣሉ። በቃ ስንጠራ አይደል የኖርነው ሁላችንም በየሚስቶቻችን ምናምን ውስጥ እኮ የጠራ ነው ያገኘነው። ብቅ ይሉና ሰላም ይሉናል። እነዛ የጠራ ናቸው። አቤት ይላሉ። ስለዚህ ይህና በደንብ መልካሙን ጥራው። ምን ልልህ ነው? የጌታ ኢየሱስ ክርስቶስ ቃል እንደሆነ እኛን የሚያነጻን። ለምንድን ነው እሑድ የምንሰበሰበው? ለምንድን ነው ሁሌ ምስባክ ላይ የሚቃሉ? ለምንድን ነው አሁንስ ቃሉ የምንሰማው? ምክንያቱም ቃሉ ያነጻል። ሃሌሉያ! በቃሉ ያጥባት ዘንድ ይላል። ለዚህ ነው ዮሐንስ ወንጌል ምዕራፍ 13 በጣም ደስ ይለኛል። ምን ይላል? ኢየሱስ ክርስቶስም ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም የነበሩትን ወደዳቸውን ወዳጆቹን እስከ መጨረሻው ወደዳቸው ይላል። እና ወደዳቸው ምን አደረገ? እግራቸውን አጠበ ይላል። አጠባቸው። ሲያጥባቸው ግን እነሱ የመሰላቸው ዝም ብሎ ይሄ ባሪያ እግር እንደሚያጥብ መተጣጥ መስሏቸው፣ አልገባኝ፣ እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም አለ። ይሄ ማጠብ ኖርማል ማጠብ አይደለም። አሁን ከራሴ ጀምሮ ጠበኝ ሲል ኖ ለታጠበ እግሩ መታጠብ ይበቃዋል አለ። ምን ማለት ነው? ከዚህ በፊት ለካ ሲያጠብ ነበር። በምን? ዮሐንስ 15 ላይ ሄደ ስትመለከቱ እናንተ ግን አሁን ከነገርኳችሁ ቃል የተነሳ ንጹሐን ናችሁ አለ። ቃልህ ሊያሳድፍም ሊያነጻም ይችላል። ቃልህ ሊሰብርም ሊጠግንም ይችላል። ባይዘወይ ማን ተቀመጠች አጠገብህ ልንገርህ። ማወቅ ትፈልጋለህ? በጆሮ ልንገርህ። ግድ የለም ከዚህ ሆኜ ጆሮ ናት። የእሷ በጣም ሴንሲቲቭ ፓርት ከሰውነቷ ሁሉ ጆሮዋ ነው። ትሰማሃለች። አንተ መናገርህም ትዝ አይልህም። እሷ ግን በ19 ምናምን በገብርኤል ቀን ከሰዓት በምናምን ዝናብ ኃይለኛ ዶፍ ዘንቦ በነበረ ቀን ምናምን እንዲህ አልከኝ ትልሃለች። አሜዚንግ አይደለ እንዴ? ያደግንበት ትዝ አይላችሁም? እናቶች ምናምን የሚሉት ሲጣሉ እንትን ሲሉ እኔ እናቴ አንድ የምትጠራው ነገር ነበር ሁል ጊዜ ስለ አባቴ ስታነሳ ስትነግር አንድ የምትለው ነገር አለ። በዚህ ጊዜ ብላ የቆየ ነው እኛ ልጆች ሆነ ምናምን እንደዚህ ብለህ ያልከኝ ትለዋለች ሁል ጊዜ። እኔ ምንድን ነው ያ ነገር ላል በጣም አንድ ቀላል የሚመስል ነው። እሷን ግን ዳሜጅ አድርጓታል። ሁለንተናዋ ጆሮ ነው እሱ። ስለዚህ ቢ ኬርፉል። መሰረት በአንድ ቀን አያልቅም። ስለዚህ ቶሎ ላለሁ። ስለዚህ ውደዳት። እንዴት? እንደ ራስህ። ለምን? ከዛሬ ጀምሮ ራስህ ናት፣ አንተ ናት። ከዛሬ ጀምሮ የምትወደው የትየንትናና የጋሽ ዮሴፍን ልጅ አይደለም። የምትወደው ራስህን ነው። የገዛ ሚስቱን የሚወድ ራሱን ይወዳልና። ሰው የወደድክ አይምሰልህ። ከዚህ በኋላ የምትወደው ራስህን ነው። ማንም የገዛ የራሱን ስጋ የሚጠላ የለም። ግን ስጋው ምን ያደርገዋል? ሰው ይመግበዋል፣ ይንከባከበዋል፣ ምን ይለዋል። ስለዚህ ሌላ ሰው አይደለም እየወደድክ ያለው ራስህን ነው። ስለዚህ ራስህን እንደ ራስህ ውደድ። እሷ ከዛሬ ጀምሮ አንተ ናት፣ ራስህ ናት። ራስህን ታረማለህ፣ ራስህን ታስተካክላለህ፣ ምንም ጥያቄ የለውም። ነገር ግን ራስህ ላይ ሊጨክን አትችልም። ችችን ነገር ልንገራችሁ። ብዙ ባልና ሚስት ዛሬ ትልቅ ችግር ውስጥ የገባ ነው። ምንድን ነው? ይቅርታ ነው አይደለ? ማይ ግድነስ ይቅርታ ማድረግ ይላሉ። ይቅርታ ማድረግ ስሙኝ፣ ሲኤስ ሉዊስ የሚባል በ19ኛዎቹ የመጀመሪያ ዓመታት የኖረ እንግሊዛዊ ሊቅ እና ክርስቲያን አገልጋይ አንድ ያለው ነገር ሁሌ ልቤን ይነካኛል። ምን አለ መሰላችሁ? በልጅነቴ አለ ከወላጆቼ ጋር ቤተ ክርስቲያን ሲሄድ አንድ ሰባኪ ነበሩ እና ሁሌ የሚሉት ነገር ምንድን ነው?
ሰውየውንና ኃጢአቱን ለይተህ ተመልከት። ሰውየውን ውደደው ኃጢአቱን ጥላው ይላሉ። አደኩና ኦክስፎርድ ዩኒቨርሲቲ ገባው ምናምን እንትን አልኩ ምናምን ኤቲስት ሆንኩኝ ማለት እግዚአብሔር የለም ባይ ሆንኩኝ። እና በዛ ዘመን ሁልጊዜ ያ ሰውዬ ትዝ ሲሉኝ ያ ግብዝ ቄስ እላለሁኝ። ምክንያቱም እንዴት ነው ሰውየውንና ስራውን የምነጥለው? እንዴት ነው ሰውየውን መወደው እንዴ ስራውን ነገሩን ምጠላው? እኔ አንድ አይደሉ እንዴ ብዬል ነበር። በኋላ ቆይቶ ግን አንድ ቀን እኛ ቄሱ የሚሉትን ሰውዬ አገኘሁት። ማን እንደሆነ ታውቃላችሁ? እኔው ራሴ ነኝ። ምን ማለት ነው? በጣም የሚያናድዱኝ ነገሮች አሉ የማደርጋቸው፣ ግን ራሴን ይቅር ማለት ከብዶኝ አያውቅም። ለካስ ለዚህ ነው ጌታ ባልንጀራህን እንዴት ውደድ? እንደ ራስህ ውደድ ያለው። ስለዚህ አጥፍተህ አታውቅም አንተ እና ራስህን ይቅር ማለት ከበደህ? ከከብደህም አልከበደህም ሊከብድህም አይችልም። ሁላችንም ከራሳችን ጋር የምንኖረው ራሳችን ምን ብለን ነው? ይቅር ብለን ነው። ስለዚህ እንደ ሰው ይቅር አትበላት፣ እንደ ራስህ ይቅር በላት። ለዚህ ነው እንደ ራስህ እንደ ገዛ ስጋ ውደድ ብሎ የሚለው። ተንከባከባት፣ መግባት፣ መንፈሳዊውንም ስጋዊውንም አይምሮአዊውንም ስሜታዊውንም ሁሉን መግባት፣ ተንከባከባት። ያን ጊዜ ትዳራችሁ የበረከት፣ የእረፍት፣ የሰላም፣ ትውልዳችሁ ሁሉ ከእናንተ የሚወለዱት ልጆች ኃያላን ይሆናሉ። ጎረቤት አብሯችሁ የሚሰራ ምን የሚል ሁሉ እናንተን ሲያይ ዝም ብሎ አይደለም፣ ከጀርባ የሚያየው ትልቅ መንፈሳዊ ምስል አለ። እርሱም ደግሞ የክርስቶስና የቤተ ክርስቲያን ምስል ነው። ለዚህ ነው ሐዋርያው ጳውሎስ ይህ ምስጢር ታላቅ ነው፣ እኔ ግን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ብሎ የሚለው። የአዲሱ ሰው የአዲሱ ማህበረሰብ ስርዓት ይሄ ነው። ዛሬ መሰረት ጥለናል። እናንተ በወርቅ በብር በከበረ ድንጋይ አንጹበት። ክብር ለእግዚአብሔር ይሁን። እስቲ ለቃሉ ባለቤት ክብርን እንስጥ። ሃሌሉያ ሃሌሉያ። እግዚአብሔር የተመሰገነ ይሁን። አጭር ጸሎት እንጸልይና እንጨርሳለን። ቅዱስ አባት ሆይ እናመሰግንሃለን። ይህንን የሰማን ሁሉ ይልቁንም እነዚህ የተዋቡ ሙሽሮች በዚህ ስርዓትህ፣ በዚህ አደራረግህ፣ በዚህ ሕግህ መኖር እንድንችል ጸጋን አብዛለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ይህንን ትዳር ባርክ፣ ይህን ጥምረት፣ ይህን ቃል ኪዳን ባርክ። እግዚአብሔር ሆይ ዘመናቸው ሁሉ በዚህ እውነት የታጠረ ይሁን። አሜን።